ማንም በትናንትናችሁ ውስጥ ሊኖር ይችላል። ማንም ባልጠበቃችሁት ልክ ሊጎዳችሁ ይችላል። ምንም ነገር ሳታስቡት ገጥሟችሁ ይሆናል። ነገር ግን ያለፈ ጉዳታችሁ በበቀል ለመሻር ዳግም የጎዳችሁንም በመጉዳት ለመመለስ የምትጥሩ ከሆነ በእባቡ ተነድፋችሁ መርዙ ውስጣችሁ እየተሰራጨ እባቡን ለመግደል እየታገላችሁ እንደሆነ ወቁ። አዎ፣ ራሳችሁን አስቀድሙ። መጀመሪያ ራሳችሁን አድኑ። አስቀድማችሁ በደህንነታችሁ እርግጠኛ ሁኑ። ባላችሁበት ሁኔታ ሰላም ይሰማችሁ። ትናንትናችሁ ጠባሳ የጣለባችሁ ሳያንስ ዛሬም እናንተው በፍቃዳችሁ ተጨማሪ ጠባሳ ራሳችሁ ላይ አትጣሉ። ከህመማችሁ ለመንጻት መተው ያለባችሁን ነገር ተዉ። ስለ ወደፊት ሕይወታችሁ የሚገዳችሁ ከሆነ እስራታችሁን ፍቱ። በእርግጥም ሕይወትን በሙላት መኖር ካሻችሁ የይቅርታ ልብ ይኑራችሁ። ሸክማችሁን አራግፉ። ለደህንነታችሁ ዋስትና አስቀምጡ። በምርጫችሁ ወደፊትን ተመልከቱ። ኋላ ከቀረውና ከተበላሸው ይልቅ የሚመጣውና ማስተካከል የምትችሉት ጉዳይ ላይ አተኮሩ። አዎ ጀግናዬ፣ ካለፈው ስህተት በላይ በመጪው መልካም ጊዜ ላይ ተደገፍ። በበቀል ጊዜያዊ ደስታን ከማግኘት በተሻለ በይቅርታ ዘላቂ ሰላምህን አትረፍ። የሕይወት መልካም ገጠመኞችም ሆኑ አስከፊ ገጾች ማለፋቸው አይቀሬ ነው። ነገር ግን አልፈው በአዲስ ክስተት ለመተካት የእኛን ፈቃደኝነት ይፈልጋሉ። ስህተትን በስህተት ጥፋትንም በጥፋት አታርመውምና ትናንትና ትናንት፣ ታሪክህም ታሪክህ እንዲሆን ፍቀድለት። ባለፈው መጥፎ ጥላ የአሁኑን ውዱን ብሩህ ጊዜህን አታጨልመው። ካለፈው ትናንት በላይ ዛሬ ያለህበት አሁን የላቀ ዋጋ እንዳለው አስታውስ። ካለፈው ታሪክ በላይ ከአሁን በኋላ የምትሰራው ታሪክ የሕይወት ወሳኝ ምዕራፍ እንደሆነ ተገንዘብ። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቁ ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነታ አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ።
በእምነትህ ላይ ለመሰልጠን ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ህይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ዛሬም የትናንቱ ቦታ ከሆንሽ፣ ዛሬም እንደ ትናንቱ የምታስቢ ከሆነ፣ አሁንም ያለፈ ስህተትሽን ከደገምሽ፣ አሁንም በቀድሞ ማንነትሽ ከቀጠልሽ፣ ዛሬም ታሪክ ራሱን እንደሚደግም ወቂ። ስህተትን በስህተት ጥፋትንም በጥፋት አታጠፊውም። ማንም ይሳሳታል። ከስህተቱ ተምሮ ካልታረመ ግን አንድ ቀን ያ ስህተቱ ራሱን ያጠፋዋል። ሁሌም በተጎጂነት ስሜት ማልቀስ አያዋጣሽም። ዘወትር ተጠቂ እንደሆንሽ ማሰብሽ ትርፋማ አያደርግሽም። አጠፋሽም አላጠፋሽም፣ በደልሽም ተበደልሽም፣ ራስሽን ድጋሜ እዛው ሁኔታ ውስጥ ካገኘሽው ነገሮች ይባስ እየከፉ እንደሚመጡ ወቂ። ሴት ልጅ ለሴትነቷ ተገን፣ ለማንነቷ ተቆርቋሪ፣ በራስ መተማመኗንም የማታስቀድም ከሆነ ከውድቀቷ በላይ ስለ ውድቀቷ አብዝታ የምታስበውና የምትጨነቀው ነገር ይበልጥ ዋጋ ያስከፍላታል። በምንም አይነት አስከፊ ህይወት ውስጥ ለፊ። ነገር ግን ከምንም በላይ በምንም አይነት መንገድ ወደዛ ህይወት ድጋሜ እንደማትመለሺ ለራስሽ ቃል ግቢ። ተግኒት ታሪክ ራሱን ይደግማል። ያንቺም የውድቀትና የኋሊት ጉዞ ይቀጥላል። ይህ እንዳይሆን ከፈለግሽ ለራስሽ የምትሰጪውን ቦታ አስተካኪ። በራስሽ ማዘንና ተስፋ መቁረጥ ካልፈለግሽ ታሪክሽ ታሪክ እንዲሆን ተይው። የቀደመ ልማድሽን ይዘሽ የቀደመ አቋምሽን እያራመድሽ ውጤታማ ያላደረገሽን አካሄድ እየተከተልሽ ሙሉ ህይወትሽ አይደለም ስለ ራስሽ ያለሽ አመለካከት እንኳን በቅጡ ሊቀየር አይችልም። ራስሽ ላይ ሙሉ ስልጣን እንዳለሽ አስታውሺ። ራስሽን እስካልገደብሽው ድረስ ያለፈውን ጥፋትሽን መሻር፣ ስህተትሽን ማረም ትችያለሽ። ማንም ሳያስርሽ በገዛ አስተሳሰብሽ ታስረሽ አትቀመጪ። ለአዲስ ከባቢ ራስሽን አጋልጪ። የተለየ ነገር ለመልመድ ሞክሪ። ራስሽን ፈትኚ። በመከራ ውስጥ ዋነኛዋን አንቺን አግኛት። በእድገት ጉዞ ብትፈልጊውም መልቀቅና መተው ያለብሽ ልማድና አመለካከት እንዳለ ወቂ። ተግነቤ መጥፎ ትናንት ላይ ሆነ የተሻለ ነገር አትጠብቅ። የተሻለ ቀን ይመጣ ዘንድ በቅድሚያ አንተው ራስህ የተሻልክ ሁን። ማንም በድሮ በር ያረሰ የለም። በትናንት ታሪክ መመጻደቅ ወይም ማልቀስ አቁምና ዛሬ በምትኖረው ህይወት አሁን በምትገነባው ማንነትና የምትፈልገው የህይወት ደረጃ ላይ አተኩር። ሰውነትህ ብቻ ከትናንቱም ሆነ ከዛሬው ስፍራ የተሻለ ስፍራ ላይ ሊያደርስ እንደሚችል ይወቅ። ተመኝተህ ብቻ አትተወው፣ እርምጃ ጀምር። ፈልገህ ብቻ አታቁም፣ ወደ ተግባር ግባ። መጥፎ ታሪክህን ተፋታው። አዲስ የሚያኮራና የሚያስከብርህን ታሪክ ወደ መስራት ግባ። እያወቅ የትናንት እስረኛ የወደፊትህም ጠላት አትሆን። የራስህን የህይወት ታሪክ በቻልከው ልክ አሳምረህ ለመጻፍ በከባዱ መንገድም ቢሆን ራስህን ብቁና ብርቱ አድርገህ ተገኝ። 2 ሰዓት ይበቃሃል። ብዙ ሰዓት መስራት አይጠበቅብህም። ረጅሙን ጊዜህን እርሱ ላይ ማጥፋት አይኖርብህም።
በቀን 8 የሥራ ሰዓት አለ። ሌላው 8 ሰዓት የእንቅልፍ ነው። ቀሪው 6 ሰዓት ለምግብ፣ ለመጠጥና ለመዝናናት ሊሆን ይችላል። ሁለቱ ቀሪ ሰዓት ግን ህልምህን የምትኖርበት ነው። ራዕይህን አቅጣጫ የምታስይዝበት ነው። የህይወት ትርጉምህን የምታገኝበት ነው። ህይወት ከፈተናና ከችግሯ ብዛት ህልምን ለመኖር ጊዜ ላትሰጥ ትችላለች። በፈለከው መንገድ እንድትኖራት ላትፈቅድልህ ትችላለች። የሆነ ሰዓት የገባህበት ስራ መፈናፈኛ ያሳጣሃል። ሳታስበው የጀመርከው ትምህርት እረፍት ይነሳሃል። በአጋጣሚ የተዋወቀው ጓደኛ አጉል ልማድ ውስጥ ይከትሃል። ህልምህ ግን ሳይታሰብ የሚደረግ ያለ ዕቅድ የምታከናውነው በአጋጣሚ የሚሆን ነገር አይደለም። ከዘፈቀደው አኳኋን በተለየ በሚያስበው የአእምሮ ክፍል ወይም ኮንሺየስ ማይንድ ተመዝኖ ቦታና ጊዜ የሚመደብለት ብርቱ ጉዳይ ነው። አዎ ትግናይ 2 ሰዓት ይበቃሃል። ህልሜ የምትለውን ነገር ለማሳካት ህይወትን አቅጣጫ ለማስያዝ ደስተኛና የተረጋጋ ህይወት ለመኖር ገንዘብ አያስፈልግም። የሰው እርዳታ አያስፈልግም። የመንግስት ድጎማ አያስፈልግም። አንድ በዋናነት ሊያስፈልግ የሚችለው ነገር ካለ 24 ሰዓት ውስጥ 2 ሰዓት ብቻ ለህልም መስጠት ነው። ምናልባት ከህልም ጋር የሚገናኙ መጽሐፍትን ማንበብ ሊሆን ይችላል። ምናልባት በራዕይ ዘርፍ ሰዎችን ማገልገል ይሆናል። ምናልባት ከህልም ጋር ግንኙነት ያላቸውን ሰዎች ሁን ብሎ ማግኘትም ሊሆን ይችላል። ስለ ህልም ስታወራ ብሎ የሚሰማህን ሰው ካገኘ ራሱ እሱ በጣም ትልቅ ነገር ነው። ከሰማህ በኋላ ማረጋገጫ ባይሰጥህ እንኳን ህልምህን በቃላት ሰድረ መግለጽ መቻል በራሱ ግልጽነቱን እንድትረዳው ያደርጋል። ወጥነት ያላቸው በየቀኑ የማይቋረጡ የ2 ሰዓት ድርጊቶች አሁን ሙሉ ህይወትን እንድትመራበት ካስቻለ የ8 ሰዓት ስራ ነፃ እንደሚያወጣ አትጠራጠር። የምትኖረው ህይወት ነው። መኖር ውስጥም ጣዕም አለ። ጣዕሙም የሚጎላው በምትወደውና በምትፈልገው ነገር ውስጥ ነው። የምትወደው ነገር ደግሞ ሙሉ በሙሉ ህልም ውስጥ አለ፣ ራዕይ ውስጥ አለ፣ ዓላማ ውስጥ አለ። ህልሜን መኖር ለመጀመር አሁን ከምትማረው ትምህርት ጋር መጋጨት አያስፈልግም። ስራህን ማቆም አይጠበቅብህም። ሰዎች እንዲያምኑብህ መጣር አይጠበቅብህም። እርዳታ ከያቅጣጫው መግረፍ አይኖርበትም። ህልሜ ለምትለው ነገር ተገቢውን ጊዜ ስጠው። በየቀኑ 2 ሰዓት ብቻ ስራበት። በእርሱ ዙሪያ ግንኙነትን አስፋ። እንደ ትግል ሳይሆን እንደ አስደሳች እውነት ተመልከተው። በውስጡ ራስህን አድስ። በስተመጨረሻም ከምታስበው በላይ ዋጋን እንደሚከፍልህ ማን። በህልምህ አትፈር። ላንተ ብቻ በታየ አንተንና ዙሪያን ቀያሪ ህልም በፍጹም አትፈር። አንተ ብቻ ስታስበው አስደናቂ ስሜት እንዲሰማ በሚያደርግ ህልም አትሸማቀቅ። ላንተ ብቻ በህሊና ለሚመላለሰው ተአምራዊ ሐሳብ ራስህን አትውቀስ። ህልም ስለሚገባ ወደ አንተ መጥቷል። ዓላማ ያንተ ስለሆነ ለዓመታት ተከትሎሃል። ራዕይ በአንተ ላይ መሰራት ስለፈለገ አንተን ተዋህዷል። በእግዚአብሔር ስጦታ አይታፈርም። በአምላክ ድንቅ ምርጫ መሸማቀቅ፣ አንገት መድፋት የለም። ሁሉን ለራስህ የምትሰጠው አንተ አይደለም። ሁሉን ለራስህ የምትመርጠው የሚበጅን ለራስህ የምታደርገው አንተ አይደለም። ይህ ሁሉ ስራ የፈጣሪ ነው። ሲፈጥርህ ለአንተ የሚሆን ስራ አዘጋጅቶልሃል። ከራስህ በላይ ምድር ላይ ተጽዕኖ የምትፈጥርበትን ዘርፍ አስቀምጦልሃል። በአንተ ብቻ ምርጥ ተደርጎ ለሚሰራ ተግባር በእጩነት አዘጋጅቶሃል። በህልሙ የሚያፍርና የሚሸማቀቅ ሰው በአምላኩ ድንቅ ስጦታ የሚያፍር ሰው ብቻ ነው። ተግናይ በህልም አትፈር። ስንት አሳፋሪና አስነዋሪ ነገር በአደባባይ ሲደረግ በማያሳፍርበት ዓለም ስለምን በአውንታዊውና ተአምራዊው የእግዚአብሔር ስጦታ ታፍራለህ? እንዴትስ አንተን፣ ቤተሰቦችን፣ ሀገርህን፣ አህጉርህንና ዓለምን መቀየር በሚችል ድንቅ የአምላክ ፓኬጅ ትሸማቀቃለህ? የሰጠህ አምላክ ነው። በአንተ መልካም ፍቃድም የሚያኖርህ፣ እንድትለወጥበት፣ ተጽዕኖ እንድትፈጥርበት የሚያደርግህም እርሱ ራሱ ነው። ተፈጥሯችን ድንቅ መሆኑን ለማወቅ
ህልማችንን ስንኖር የሚሰማንን ድንቅ ስሜት ማጤን ሌላኛው መንገድ ነው። ራሱን ፈልጎ ህልሙን ለይቶ በእርሱ ውስጥ ተረጋግቶ ራሱንና ከባቢውን እየቀየረ ያለን ሰው የሚሰማው ስሜት ከአምላኩ ከፈጣሪው የሚታደለው እንጂ ምንም ምድራዊ ቁስ የሚሰጠው ስሜት አይደለም። በህይወት ዘመናችን ብዙ ስህተት ልንሰራ እንችላለን። ባልተገባ መንገድም ተጉዘን ይሆናል። የማይጠበቅብንን ተግባርን ፈጽመን ይሆናል። በዚህም ልናፍር፣ ልንሸማቀቅና ልናዝን እንችላለን። ከብዙ ድካም፣ ከረጅም የራስን ፍለጋ ጉዞ፣ ከአድካሚው ሙከራ በኋላ ላገኘነው ህልምና የህይወት ዓላማችን ግን መደሰት ቢገባን እንጂ በፍጹም ልንሸማቀቅና ልናፍር አይገባም። ህልምህ ዓለም አቀፍ ፊልም ላይ መተወን ከሆነ የዛሬ ደረጃን አይተህ ስታስበው ልትሸማቀቅ አይገባም። የህይወት ዓላማ ዓለም አቀፍ ደራሲ በመሆን ሰዎች ላይ በአዎንታዊነት ተጽዕኖ መፍጠር ከሆነ አሁን ብዙ ሰዎች በማያነቡት ያነበቡትም የበዛ አስተያየት በሚሰጡ ጽሑፍ ሀፍረት አይሰማ። ራዕይ ፕሮፌሽናል እግር ኳስ ተጫዋች መሆንን ስትናገር በዛሬው አቋምህና ተክለሰውነትህ ምክንያት እንደዛ መሆን እንደማትችል ቢነገርህ አትገረም፣ አትሸማቀቅ። ማሳካት የምትፈልገውን ዓላማ ለማሳካት በምትጓዘው መንገድ ውስጥ በሂደቱ መሃል የሚሰማን ስሜት በደስታና በፍቅር ካጣጣምከው ከዚህ በላይ ልዩ የአምላክ ስጦታ እንደሌለ እወቅ። ህልመኛ በመሆን ኩራ። የአምላክን ውድ ስጦታ ስላገኘ በእጅጉ ደስ ይበልህ። አሁን ውስጥ ተገኝ። በህይወት ትንሿ ክስተት ምንድነች? ጠቃሚ ነች ወይስ ጎጂ? አትርፋልሃለች ወይስ አጉድላብሃለች? ትንሽ አለመሆኗንስ ብታውቅ አቀባበልህ እንዴት ይሆን ነበር? የሸሻቸው ስሜቶች የት እንደሚያደርሱ አስበህ ታውቃለህን? የገፋቸው ፍላጎቶች ለምን ዳርገውስ እንደሆነ የምታውቀው ነገር ይኖር ይሆን? ስሜቶቻችንን ከመኖር በላይ ከማጣጣም ይልቅ በውስጣቸው ነፍስ ከመዝራት በላይ መሸሽና መግፋት አይነተኛ ምርጫችን ሆኗል። ስሜቶች ሁለት አይነት ሲሆኑ አንደኞቹ አሉታዊ፣ ሌላኞቹ ደግሞ አዎንታዊ ናቸው። አሉታዊዎቹ ላይ መንገስ ሲኖርብን አዎንታዊዎቹን ግን ቢነክሱብንና እንዳመጣጣቸው ብንቀበላቸው ውጤታቸው ያማረ ይሆናል። ህይወት በግፊት ውስጥ የለችም። መኖር በመጠየፍ ስሜትም በጥላቻ ውስጥ አይኖርም። በህይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። አዎ ጭቅናዬ፣ ያለፈውን የተዘጋውን ለትርክት የቀረውን አሊያም ገና መጪ የተባለውን ያልተጨበጠውን በመዳፊ ያልገባውን ነገ ከመኖር በላይ የሚበልጠውን አሁን ኖር። አሁን ውስጥ ተገኝ። አሁን መኖርህን አረጋግጥ። በራስህ መመዘኛ ያሰብካት ክስተት፣ በራስህ እይታ የተጠየፍካት፣ በራስህ ፍቃድ የነጠልካት ትንሽዬ ክስተት የራሷ ህይወት፣ የራሷ ስሜት አላት። መኖርና መጣጣም ይገባታል። ራስን ማግኘት፣ ራስን መፍጠር አሁንን እየኖሩ አሁንን እያጣጣሙ ነው። በጊዜ ግፊት ለውጥ ይከሰታል፣ ጫናዎች ይበዛሉ። ለቅጽበታት ሲያልፉ የነበሩ ሁነታት ዳግም የመገኘት እድላቸው ይቀንሳል። በሂደትም ይጠፋል፣ በነበረም ይቀራል። ትንሽም ብትሆን የዛሬዋ ስራ ከሚመጣው ትበልጣለች። ባትበቃም ትንሿ ገቢ ከምትመኘው የተሻለች ነች። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። ዛሬን ረስተህ ለነገ መጨነቅ አቁም። ያለህን ዘንግተህ ወደፊት ስለሚኖር ከመብሰልሰል ፋታ ውሰድ። ነገም ሆነ ወደፊት እኛን አድክመው ከዛሬና ከአሁን በኋላ የሚመጡ በጊዜያቸው ዛሬና አሁን የሚሆኑ ናቸው።
ዛሬን ማጣጣም ካልቻልክ ቀጣይ ዛሬዎችን አጣጥማለሁ ነገን እኖራለሁ ብለህ እንዳታስብ። ነገን ስትናፍቅ ሁሌም ዛሬ ውስጥ ራስን እንደምታገኝ አስታውስ። መጪውን ጊዜ ለማስተካከል ዛሬ የመኖርን ጥቃቅን ክስተታትን የማጣጣምን ጉዳይ መዘንጋት አይጠበቅብህም። ባለህ ነገር ሕይወትን ነፍስ ዝራባት። ባለህበት ሁኔታ መኖርን መተንፈስን ቀጥል። ለነገ የምታስበው ደስታም ይሁን ሐዘን፣ ሳቅም ይሁን ለቅሶ አይኖር። ሁሉም ይምጡ፣ አጣጥማቸው፣ መኖርህንም አስታውሰው ይለፉ። ለመኖር ቀን መቁጠር አቁምና በየቀኑ የሚቆጠረውን ቀንህን በፍቅር መኖር ጀምር። በቀጠሮ ሳይሆን በየቅጽበቱ መጪ ስሜቶችን አጣጥም። ዛሬ ያ ቀን ነው። ዛሬ ያ ሕይወት ቀያሪ ተግባራትን የምትፈጽምበት ቀን ነው። ዛሬ ያ ወደፊት እንደምትጓዝ እርግጠኛ የምትሆንበት ቀን ነው። ዛሬ በውሳኔዎች የምትኮራበት፣ እርምጃዎችን የምታደንቅበት፣ ራስን የምታበረታታበት፣ ራስን በተለየ መንገድ የምትመለከትበት፣ ተስፋን በብዙ እጥፍ የምትጨምርበት፣ የአምላክን ድንቅ ተግባር የምትመለከትበት ቀን ነው። ለብዙ ጊዜ ይህን ቀን ጠብቀው ይሆናል። ከዛሬ በኋላ ግን ልትጠብቀው አትችልም። ምክንያቱም አሁን ተከስቶ አይተኸዋልና ነው። ሐሳብህን የምትኖርበት፣ ተግባርን የምትፈጽምበት፣ ገና ከጅምሩ በድል የምትነሳበት ቀን ነው። የቀጠሮ ብዛት ብዙ አያስኬድህም። እቅዶችን ማሸጋገሩ፣ ውጥኖችን መቀያየሩ ትርጉም አይሰጥህም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ። አዎ ጀግናዬ፣ ዛሬ ያ ቀን ነው። ከብዙ በጥቂቱ ለለውጥ የምትፋጠነው፣ የልብ መሻትን ምኞትን ለማሳካት የምትነሳው፣ ከተለመደው ተግባር ዞር በማለት ትኩረትን ወደምትፈልገው ተግባር የምታዞርበት፣ በሚያስደስትህ ምርጫ ፋታ የምትወስድበት፣ ጣዕሙን የምትለይበት፣ ቃናውን የምታጣጥምበት ዛሬ ያ ቀን ነው። ውድድሩ ይበቃሃል። የሌላውን እግር መከተሉ ይበቃሃል። ከማታውቀው ሰው ጋር አንገት ለአንገት መተናነቁ አይጠቅምህም። ዛሬ የራስህን እቅድ እንደ እግዚአብሔር ፍቃድ የምታስኬድበት ቀን ነው። ዙሪያህን ትቃኛለህ፣ ነገር ግን ራስ ላይ ብቻ ታተኩራለህ። ለአካባቢ ትርጉም ለመስጠት ትሞክራለህ። በዛው ልክ ለራስህ ጊዜ ትሰጣለህ። ራስህን ታዳምጣለህ፣ ውስጥህንም ታንጻለህ። አዎ ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። የተባልከውን ሳይሆን የሆንከውን እንደሆንክ ዛሬ ማሳየት ትጀምራለህ። ካሉ ብዙ ነገሮች የትኛውን እንደምታስቀድም፣ ለየትኛው ይበልጥ ትርጉም እንደምትሰጥ ግልጽ ታደርጋለህ። ለረጅም ጊዜ ስታስብ ከነበረ፣ በተደጋጋሚ እቅድ እያወጣህ ከነበረ፣ ዛሬ ሐሳብህን ወደ መሬት አውርደው፣ እቅድህን ፈጽም። ያንተ ስለሆነው ውሳኔ አንድ ተጨባጭ ነገር አሳይ። የሚታዩ ነገሮች ብዙ ያደክማሉ። በጥረት ልክ እንዳትታይ ያደርጉሃል። እንዳሰብከው ለውጤት እንዳትበቃ ያግዱሃል። ችሎታው እንዳለ፣ ብቃቱ እንደተሰጠ ካመንክ ግን ከውጤቱ በላይ ያንተ ውስጣዊ ስሜት እንዲመራህ ማድረግ ትችላለህ። ዛሬ ይህን አድርግ፣ አሳልፍ። ለእውነተኛው ፍላጎትህ ታመን። ውስጣዊ ስሜትህን አክብር። የዘወትር ምኞትህን እውን ለማድረግ ትልቁን እርምጃ ውሰድ። ብዙዎች ሕይወታቸውን በትግልና በጭንቀት የሚሞሉት ለራሳቸው በሚሰጡት የወረደ ግምት ምክንያት ነው። ለራሳቸው መስጠት ያለባቸውን ትኩረት ለሌሎች ይሰጣሉ። አብዝተው ሰዎችን ይደገፋሉ። ራሳቸውን ችለው መቆም ይከብዳቸዋል። የሚያውቁትን ማሳወቅ አይደለም የማያውቁትንም ለማወቅ ድፍረት የላቸውም።
ማህበራዊ ህይወታቸው ትልቅ ክፍተት አለበት። ከዚህም በላይ ሰዎችን ለማስደሰት የማይገቡበት ጉድጓድ፣ የማይፈነቅሉት ድንጋይ፣ የማይወጡት ዛፍ የለም። ሁሌም የሚያደርጉትን ነገር ከሰዎች ጋር ያነጻጽራሉ። የበታችነት ስሜታቸው እንዳይታወቅ ነገሮችን ማድበስበስ ብሎም ለሌላ ጊዜ ማስተላለፍ ይመርጣሉ። የበታችነትን የሙጥኝ ብሎ ነፃና የተረጋጋ ህይወት መምራት አይቻልም። አዎ ጀግናዬ፣ ከበታችነት ውጣ። ራስህን ከመሆን ከሚያግድህ፣ ለራስህ እንዳትሆን ከሚያደርግህ፣ ህይወትህን በሙሉ በፍርሃትና በጭንቀት እንድትኖር ከሚያስገድድህ፣ የራስህን የግል ዓለም ከመፍጠር ይልቅ ቦታ የማይሰጥህ ዓለም ላይ እንደ ተለጣፊ ከሚያስቀምጥህ፣ በራስህ ደስተኛ እንዳትሆን ከሚያደርግህ የበታችነት ስሜት ራስህን ጠብቅ። ነፃ መሆንን ተለማመድ። ከሰዎች ድጋፍ ራስህን አውጣ። ከማንም በላይ ራስህን ማሻሻል ላይ አተኩር። ማህበራዊ ህይወት ላይ ስራ። ሐሳብህን በነፃነት ለመግለጽ ሞክር። የበታችነት የውድቀትህ መንስኤ ቢሆን እንጂ በትህትና መልክ እንደማያነግስህ ወቅ። አዎ፣ እንደማንኛውም ሰው የእናንተም ህይወት ትልቅ ዋጋ አለው። ራሳችሁን ስታስከብሩ ዓለም ያከብራችኋል። ለራሳችሁ ቀይ መስመር ስታሰምሩ ማንም እሱን አልፎ ሊጎዳችሁ አይመጣም። በሰውነታችሁ ከማንም እንደማታንሱ፣ ከማንም እንደማትበልጡ መኑ። ምንም እንኳን ለጊዜው የበታችነት ስሜት ቢሰማችሁ፣ ግፋቢል ብርቱ ጥረትን ቢፈልግ እንጂ የሰው ልጅ ያደረገውን ሁሉ የማድረግ አቅሙ አላችሁ። ማንም ካቀረቀራችሁበት ቀና ሊያደርጋችሁ አይመጣም። ቀና ብሎ የዓለምን እውነታ የመጋፈጡ፣ ለራስ ብሎ ተፋልሞ የማሸነፉ ኃላፊነት የእናንተ ብቻ እንደሆነ ወቁ። ከበታችነት ውጡ። የበላይነትንም አትመኙ። ለራሳችሁ በመኖር የገዛ ሕይወታችሁ መሪ ሁኑ። ዕውቀትን ቢገልጽ በራስነት በትክክለኛው ማንነት ዕውቀት ልክ ነው። ራስህን ስታውቅ፣ ራስህን ስትረዳ የዕውቀትን ጣሪያ ትነካለህ። ጥጓ ላይ ትደርሳለህ። ለራስህ መኖር ትጀምራለህ። በሚያነቃቁ፣ ዋጋ በሚሰጡ፣ በሚያስቡልህ፣ በምታስብላቸው፣ በሚወዱ፣ በምትወዳቸው ሰዎች ትከበባለህ። ራስህን ወቅ። ራስህን ተረዳ። በዕውቀቱ ራስህን አስቀድም። ራስን በመሆን ከማንም አትገዳደር። በራስነት ቀለም፣ በልዩነት ዓለም፣ ለራስ በታመነ ማንነት፣ ባፈነገጠ ስብዕና ደምቀታይ አጊጠታይ። አዎ ጀግናዬ፣ ራስህን የምትገልጽበት፣ ማንነትህን የምታንጸባርቅበት፣ ራስህን የምትሆንበት፣ ከፍ የምትልበት፣ የምትመካበት መንገድ አታጣም። ከማንም ካልተፎካከርክ፣ ከማንም ካልተገዳደርክ፣ ማንንም አብልጠ ካልተመለከትክ፣ ከማንም ማነስህን ካልተቀበልክ፣ በእርግጥም የሚከብድህ የማትችለው ነገር አይኖርም። ዙሪያን ስታይ ባዶነት ይሰማሃል። እኩዮችህን፣ ጓደኞችህን ስትመለከት የበታችነት ይጸናብሃል። ከሚበልጡ ጋር ስትወዳደር ባዶነት ይወርሃል። ይህ ራስህን የምታገኝበትና የምታሻሽልበት መንገድ ከመሰለ አትሳሳት። በማታውቀው መንገድ የማይገባ ስፍራ ሊጥልህ እንደሚችል አስብ። አዎ፣ ማሰብ ብቻ በቂ አይደለም። ራስነት፣ ራስን መሆን፣ በራስ መኩራት፣ በራስ መድመቅ፣ ማጌጥ ሥራ ይፈልጋል። ራስህን አፍቅረህ፣ ራስህን ወደህ በራስ ላይ የምትሰራው ሥራ ዛሬ የሚያስደስትህ፣ ፊት ለፊትህን የሚያስተካክልና የሚያሳምር፣ በራስነት ውበትን አጉልቶ የሚያሳይ ድንቅ ሥራ ነው። ራስህን ሆነ አትፈለግ፣ ወዳጅ እጣ፣ ብቻህን ቅር።
ለራስህ ታምነ ትክክለኛ ስሜትህን ገልጸ ለራስህ አስበ ማግኘት ያለብህን አግኝተ ተጠላ። ኢትስ ኦኬ፣ ምንም አይደለም። እድገትህን የማይፈልግ ሰው ራስህን ሆነ ከማየቱ በላይ ሌላ እንዲጠላህና እንዲገፋህ የሚያደርገው ነገር የለም። አስመሳይ ወዳጅ ባለማሽቃበጥ ከሚያጣው ሙገሳ በላይ እንዲተችህና እንዲያንቋስስ የሚያደርገው ነገር የለም። ማንም ሰው ራስህን ሳትሆን በትክክል ሳያውቅ ማንነትህን ሳይረዳ ቢወድህ አትመነው። በአንተነትህ የሚወድህ ሰው ከእንቁም በላይ ውድ እንቁ ነው። ራስህን በመሆን ጥረትህ የሚደግፍ ወዳጅህ ፍጹም የልብ ወዳጅህ ነው። ጥቅምህን ብታቆም የሚቆም ወዳጅነት አለ። እርዳታህ ቢገታ፣ ገንዘብህ ቢጠፋ የሚረሳ አብሮነት አለ። ጉልበት ቢከዳህ፣ አቅም ቢያጥር የሚቆም አንድነት አለ። ይህ በፍጹም ወዳጅነትም ፍቅርም አይደለም። በራስነት ማንነት ራስ በመሆን መገፋትና መጠላት አያስፈራ። ባይሆን በአስመሳይ ማንነት በቁስና በጥቅም ፍላጎት መወደድ ያስፈራ። እንደ ጥቅመኛ ወዳጅ ራስህን አትጋድ። በፍቅረ ነዋይ እንደታወረ ጓደኛ በነዋይ ጥቅም አትታሰር። ራስህን ሆን። ራስህን ሆነ የሚመጣብህን እያንዳንዱን ነገርም ለመቀበል በፍጹም አትደራደር። ትምህርትን ንቆ ያደገ የለም። ጥበብን አግልሎ የከበረ የለም። ከእውቀት ጋር ሆድና ጀርባ ሆኖ ያለፈለት የለም። የመዝናኛው ዘርፍ ለጊዜው ያዝናናችኋል፣ ያስቃችኋል፣ ችግራችሁን ያስረሳችኋል፣ የህይወት ፈተናችሁን ያዘናጋላችኋል። ነገር ግን ወደ ቀጣዩ የህይወታችሁ ምዕራፍ አያሸጋግራችሁም። ወሳኙን ችግራችሁን አይፈታላችሁም። ፈተናችሁን እንድትቋቋሙ፣ ዘላቂ ሰላም እንድታገኙ፣ ለተሻለ ስፍራም እንድትበቁ ያደርጋችሁም። በሳቅና ጨዋታ የሚታለል ቁም ነገር የማይጥመው፣ ትምህርት፣ ዕውቀት፣ ጥበብ የማይገደው፣ የፈለገውን ለማግኘት አቋራጩን የሚመርጥ ትውልድ ለሀገር አይደለም ለራሱ መሆን አይችልም። ችግር መፍታት አይደለም ችግሩንም ለመረዳት ዝግጁ አይሆንም። ጀግናዬ አትሸወድ። በበዛው ሳቅና ጨዋታ አትሸወድ። ምግብ በማይሆን ደረጃህን በማይጨምረው በማያስከብር ነፃነትም በማይሰጥ ጊዜያዊ ብልጭልጭታ ብሎም ቧልትና ፌዛ አትታለል። ሁሌም እየቀለልክ የህይወትን ክብደት አታቀልም። ዘውትር እየሳክ ለችግሮች መፍትሄ አታገኝም። ለመቀበል ቢከብድህም እውነታው ግን በህይወት ቁም ነገረኛ ካልሆንክ አጨብጫቢ ሆነ ትቀራለህ። ቀልድ፣ ጨዋታ፣ ማዝናናት ስራቸው ለሆነ ሰዎች የስኬታቸው ምንጭ ለክብራቸው መሰረት ነው። ላንተ ለቀልድ አሳዳጁ ሁሌም ትኩረትህን ጨዋታ ላይ ላደረከው ዘመንህን በሙሉ ቁም ነገርን በእርሱ ለተካኸው ግን መጥፊያህ ነው። በሕይወትህ እስካለ ፈታ በል፣ ተዝናና፣ ሳቅ፣ ተጫወት። ነገር ግን ሕይወት ስትስቅብህ ጥግ ይዘህ ቆመህ አትመልከት። ሕይወት ለሚያሾፍባት ቦታ የላትም። በቻልከው ልክ ስትለፋ ሰዎች ቢስቁብህ ምንም አይደለም። ለሕይወትህ ዋጋ ሰጥተህ ራስህን ለማሻሻል ስትሯሯጥ፣ ዕውቀትን አብዝተህ ስትፈልግ፣ ለሥራ ራስህን ስታዘጋጅ ብዙ ወቀሳ ቢገጥምህም ምንም አይደለም። ዋናው ጉዳይ የሕይወትህን ፈተና በድል ተወጥተህ ተሽለ መገኘት ነው። ማንም ቀልድ የሚጠላ ሰው የለም። ማንም ከምቾት ውጣውረድ ተስማምቶት የሚመርጠው የለም። ማንም በየሶሻል ሚዲያው
አስቂኝ ፕሮግራም መመልከት ሳይፈልግ ቀርቶ ራሱን ገዝቶ ስሜቱን ገድቦ ፍላጎቱን አቅቦ ራሱን ማስተማር የሚመርጥ የለም። ነገር ግን ከልክ ያለፈ መዝናናት ትርፉ መጉላላት እንደሆነ ስለገባው ነው። ያልተገደበ ሳቅም የውድቀት መንስኤ እንደሆነ ስለተረዳ ነው። በልክ ተዝናና፣ በመጠን ተጫወት። ሁሌም ራስህን አስተምር። በሕይወትህ ጉዳይ ከምንም በላይ ቁም ነገረኛ ሆን። ጭናዬ በእርሱ ትችላለህ። በፈጣሪህ በፈጠረህ ጌታ ድንቅ አድርጎ በሰራህ የሕይወትን እስትንፋስ በዘራብህ ኃይልና ብርታት ጥንካሬና ጥበብ በሆነ በእርሱ በአምላክ በእግዚአብሔር ሁሉን ትችላለህ። የፈቀደልህን ሁሉንም ታደርጋለህ። ችሎታህ አዲስ ተአምር መስራት ብቻ አይደለም። አቅሜ ካለህበት ስፍራ ወደ ተሻለው ከፍታ መሻገር ብቻ አይደለም። የደረሰብህን መከራ የምትችለው፣ ችግሮችን የምትቋቋመው፣ የሆነብህንና የተደረገብህንም ለበጎ ነው ብለህ የምታስበው በሌላ በማንም ሳይሆን በምታምነው፣ በምታመልከው፣ በምትገዛለት በእግዚአብሔር ነው። ኃይል እንዳለ ደጋግሞ የምታወራውን ያክል የኃይሉ ባለቤት ስለሆነው፣ ሁሉን ስላደረገልህ፣ በሁሉም መንገድህ አብሮ ስለነበረው፣ የማትችለውን ስላስቻለ፣ የማታልፈውን ስላሳለፈህ ድንቅ ፈጣሪ ማውራትን እንዳትረሳ። ለስም አጠራሩ ምስጋና፣ ለግሩም ስራውም ውዳሴ እንደሚገባው እንዳትዘነጋ። ሁሉን በሁሉ የሚገዛ፣ ሁሉን በሁሉ የሚሰራ እግዚአብሔር እያለ በውስኗ የሰውነት አቅም በትንሿ ችሎታ አብዝተህ አትመካ። ማንም አይችላቸውም የተባሉ ስንቶች ተችለውና ከዙፋናቸው ወርደው ተመልክተናል። ስንቶች ከኔ በላይ ማንም የለም ሲሉ የበላይ ተሾሞባቸዋል። ስንቶች በስማቸው ሲመኩ በጎሳቸው ሲመጻደቁ አይወድቁ አወዳደቅ ወድቀዋል። ማንም ልትሆን ትችላለህ። ምንም ሊኖርህ ይችላል። የህልውና ዋስትና፣ የክብርህ ልኬት፣ የአንተነትህ ምሰሶ ግን እግዚአብሔር አምላክ ብቻ ነው። ከወረደው የዓለም አስተምሮ ራስን ጠብቅ። አምላክን ከሚያስረሳ ምድራዊ ጫጫታ ተነጠል። ውስጥ ሆኖ ስለሚሰራብህ፣ በዙሪያ ሆኖ ስለሚጠብቅህ፣ ሁለመናን ስለሚያንጸው አምላክህ ጊዜ ሰጥተህ በትኩረት አስብ። ስራውን ከማውራት በሙሉ ልብህ በእርሱ ከመደገፍ ችሎታንም ከእርሱ ፈቃድ ጋር ከማድረግ አትመለስ። የመጠላት ድፍረት የደስታ ዋስትና ነው። የሚያስደስትህን ነገር ማድረግ እንደሚያስገፋ አስበህ አትተውም። ለደስታ ብለህ ብትገፋ ምንም ማለት አይደለም። ራስን በመሆን ጫናዎች ይበዛሉ። ምርጫን በማክበር ትገፋለህ። ለራስህ በመታመን ትጠላለህ። ነገር ግን ምንም ማድረግ አይቻልም። ሆነ የምትታየው ማንነት በእርግጥም እንደሚጠቅምህና እንደሚያዋጣ ስለምታውቅ ነው። ቆፍጣናነትህ በዕድሜ በንብረትህ ወይም በእውቅና ልክ የሚመጣ አይደለም። ለራስህ የምትሰጠው ክብርና ቦታ አንድም ቆፍጣና፣ ሌላም በራሱ የሚተማመን ኩሩ ሰው ያደርግሃል። ወደኋላ የምትመለከተው የገፋህን ልትለማመጥ፣ የረሳህን ልታስታውስ ሳይሆን ማንነትህን ልታሳይ፣ ልዩነትህን ልታስተውልና ጀርባህን ለማጽዳት ነው። ያንተን ጉዳይ በልበ ሙሉነት ስትፈጽም ማንም መጥቶ እንደፈለገው እንደማይፈነጭብህ ታውቃለህ። ጭቅላይ ቆፍጠን በል። ዋጋህን በየቀኑ ጨምር። ለራስህ ደረጃ አስቀምጥ። ለእያንዳንዱ ተግባርህ መርህ ይኖርህ። ማንም እንዲያምንብህ ያልሆንከውን መሆን አይጠበቅብህም። ወሬ አያቆምህም። ንቀት አያቆምህም። መብጠልጠል፣ ስምህ መጥፋቱ፣ በሰዎች ፊት ዋጋ ማነሱ መሆን የምትመኘውን ሰው ከመሆን አያግድህም። ቆፍጣና ከንግግሩ በላይ ተግባሩ ማንነቱን ያሳያል። ከሚናገረው በተሻለ ማዳመጥ ላይ ያተኩራል። እርምጃዎቹ የተጠኑ፣ ምላሾቹም እጅግ ኃይለኛና ነፃ የሚያወጡ ናቸው። መናገር ባለብህ ሰዓት ትናገራለህ።
በሌላው ጊዜ ዝምታን ተቀዳሚ ምርጫ ታደርጋለህ። ምላሽ ለሚያስፈልገው መልስ ትሰጣለህ፣ ሌላውን ንቀት አልፈዋለህ። የምትረበሸው ለመረበሽ ፍቃደኛ ስትሆን ነው። የምትሳሳተው ግን መቀየርና ማደግ ስትጀምር ነው። እሴትን ለማይጨምር ንትርክ ራስን አሳልፋ አትሰጥም። ወርዶ የሚያወርድ ቦታ በፍጹም አትገኝም። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።